በድጋሚ ከቤት ተባረረች። ተዲጃ ሁና በማዳመጥ የሰላምዬና የደረጀን ወሬ ሰምታ እንዲሁም ለማርታ ስለተናገረች ደረጀ አንቺ እዚህ ቤት ነዋሪ ወይም የኔ ልጅ አይደለሽም በማለት ቤት አስወጥቷታል። ማርታም አሁን እየጠረጠረችና በምን አይነት ነገር ይሆን እያለች እያሰበች ይገኛል። እንዲሁም ደግሞ ዳጣና ናታን ደንግጠዋል። ይህ ያላሰቡት ነገር በመፈጠሩ ያላሰቡት ነገር በመምጣቱ በጣም ተደናግጠው ይገኛሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ፈዳችሁ ቤተሰብ ለሆናችሁና ለምታበረታቱ በሙሉ ከልብ አመሰግናለሁ። አሁንም በድጋሚ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ አበረታቱ ነው የምለው። ዳጣ ድራማ በአለፈው ቪዲዮአችን ላይ እንዳየነው ዳጣ ናታን አፍቅረኛል እያለች እየጠየቀችው እንደነበረና እንዲሁም ኤቢ ደግሞ ያደረገችውን በሙሉ ሳታስታውስ ወደ ኋላ ተመልሳ በድጋሚ ሰላምዬን ማን ነው የልጅሽ አባት እያለች በተደጋጋሚ እየጠየቀችና እንዲሁም እያስቸገረች እንደነበረ አይተናል። በዛሬ ቪዲዮአችን ላይ ደግሞ ያየነው ሰላምዬና ደረጀ ቁጭ ብሎ በሚያወሩበት በድንገት ከኋላ ተሾልካ ኤቢ ተዲጃ ሁና የሚሉትን ሁሉ ስላዳመጠችና ስለሰማች ይህንንም አይነት ወሬ የሰማችውን ልታምን አልቻለችም። የፈለገችውን አይነት ወሬ ስላገኘች ግን ደስ ብሏታል። የሰማችው ወሬ ደረጀ አሁን ላይ መንገራታትና ብዙ ልፋት ማብዛት የለብሽም፣ እንዲሁም ደግሞ ካልሽና ከተመቸሽ ሌላ ሰራተኛ እናምጣልሽ እያለ እንደሚጠይቃትና የምትፈልገውን ሁሉ እንደሚያሟላላት እየነገራት እንደነበረ ሰምታለች። ይህንንም ደግሞ ስትሰማ ኤቢ እንኳን ሰበብ አግኝታና ድሮውንም እንዳለቻለች። ስለዚህ አሁን ላይ እንደሚንከባከባትና ሊቆጣጠራት የቻለው እራሱ አስረግዟት ሊሆን ይችላል በማለት ድፍረቱን ስለፈራችና ስለተጨነቃት ዝም ብላለች። ትንሽ ካወሩ ሰላምዬና ደረጀ ትንሽ ካወሩ በኋላ ዞር ሲል ግን ከደጃፉ በኋላ ቁማ እያዳመጣች እንደነበረ አያት። ዝንገት ብድግ ብሎም ተቆጥቶ ምን እያዳመጥሽ ነው? ምን ታደርጊያለች? ብሎ በመቆጣትና በመገልመጥ ከዛ ከደጃፍ ላይ እንድትርቅ ነግሯት ነበረ። ግን ቢነግራትም ሰላምዬና ደረጀ ያወሩትን በአጠቃላይ ሰምታለች። የሰማችውንም ደግሞ የምትፈልገው አይነት ወሬ ስለሆነላት በጣም ደስ ብሏታል። ስለዚህ አሁን ምን ነው ምን ማለት ነው እያለች ገባች። ከገባችን በኋላ ለማርታ ለማስረዳት ብትሞክር እንኳን ማርታም ይሄ ያንቺ ወሬ አይደለም፣ ምንም የሚያወገባሽ ነገር የለም በማለት በጥፊ መታ ከዛ ተቤት እንድትሄድና እንዲሁም ደግሞ ወሬውን ልታቋርጥ እንድትችል አድርጋታለች። ማርታ አሁን ላይ ኤቢ ምንም አይነት ነገር ብትነግራትና ብታወራት ልታምናት አትችልም፣ ማመንም አትፈልግም። ይሄ ሊሆን የቻለበት ምክንያትም ያው ሁል ጊዜ ኤቢ የምትሰራው ስራ ተንኮል፣ ሴራ እንዲሁም ምቀኝነት በቃ የማይገጥም ስለሆነ የቤቱ ሰው በአጠቃላይ ጠልተዋታል። የወለዱት አይጣል የዘሩት አይተው እንደሚባለው ተረት ኤቢንም እንደሚያደርጓት ግራ ገብቷቸው እንጂ በጣም አናዳቸዋለች፣ ደብራቸዋለች። ይህንንም ደግሞ በይፋ ተናግሮ በቤት እንዲያባሯት የራሳቸው ስለሆነች ግድ በውድ ይዘዋታል። ስለዚህ ማርታ ምንም አይነት ብትነግራት እንኳን ልጅ ናት ወይም ደግሞ ሸክካ ነው እውነት ሰምታ ነው ወይ ብላ አልተቀበለቻትም። እንደ አጋጣሚ ናታንና ዳጣ ከሳላ ቁጭ ብለው በደረሰችበት አጋጣሚም ያው ናታን በጣም የሚወዳትና የሚያፈቅራት አይነት ምልክት ይታይበታል ናታን ላይ። ስለዚህ በዝንገት ምግብ እየበላ እንደደረሰችና እንዲሁም ደግሞ ዳጣ ነጻነቷ እንዲሁም ደግሞ ልዩነቷ ላሳ ያላት አስተሳሰብና አስተያየት በጣም ደስ የሚል ነው። ከዚህም የተነሳ ናታን ጋር እየተጫወቱ ምግብ እየበሉ በነበረበት ጊዜ ዝንገት ደርሳ ኤቢ አስደነገጠቻት። ስለዚህ በትንታ እንኳን ለራሷን ልታጠፋ እንዴት ታገለችና እንዲሁም ሳል እንደተከለባት አይተናል። ይህም ደግሞ ሊሆን የቻለ በኤቢ ጩኸት ነው።
ኤቢ በምንም አይነት ተአምር ቢሆን እንኳን ዳጣን ከናታን ጋር እንድታያት አትፈልግም። ናታንን ማንም ሰው ተጎን እንዲሆን ስለማትፈልግና ማየት ስለማትወድ ዳጣንም ለዛን አስደነገጠቻት። ስለዚህ አሁን ላይ ናታንን ሆነ ዳጣንም ለብቻ ለማናገር ሞክራለች። አሁን ላይ ግን በጣም የሆነው ከባድ የሆነውና እንዲሁም ደግሞ አስደንጋጭ የሆነው ነገር ናታንና ዳጣ ቁጭ ባሉበት ሰዓት ላይ እናንተ ሰላምዬ ተየት እንዳረገዘች አወቃችሁ እንዴ? አባቷን የልጇን አባት ነገረቻችሁ እንዴ? ብላ ነበር የጠየቀቻቸው። ዳጣም አዎ አውቀነዋል፣ አንቺ አምጥተሽላት የለ እንዴ? ስለዚህ አንቺ ያመጣሽላት ባላለ ማለት ነው። ምን አፈላለጋል? አውቀነዋል በማለት እንዴ ቀልድ ብታልፈው እንኳ አይደለም ያፊት እኮ አይደለም። እኔ አባባና እንዲሁም ደግሞ ሰላምዬ ቁጭ ብለው ሲያወሩ ሰማኋቸው። የሰማሁትን ጉርብ ነግራችሁ ልታምኗችሁም። ሰላምዬ እኮ ከማን እንዳረገዘች አወቅኩኝ ትላለች። ናታንም እባክሽ ኤቢ አንቺ ዝም ብዬ የምትይው ነገር አያስታውቅም። ምን አስበሽ ነው ደግሞ ምን ልትይ ነው ቢላትም እንኳን አይ ልነግራችሁ ፈልጌ ነው። ሰላምዬ እኮ የአባቷን እተዝ ከቤት እንደማትወጣና እንዲሁም ደግሞ አባቢ ለሰራተኛ እንደሚቀጥርላት ምንም መልፋትና መንገላታት እንደሌለባት ነገራት። ስለዚህ አሁን ላይ ከአባቴ ጋር ያላትን ግንኙነት አወቅኩኝ። የልጇንም አባት ማን እንደሆነ ገብቶኛል አለች። ምን ማለት ነው ይሄ ደግሞ? ከገባሽና ማን ነው ከማን ነው ያረገዝኩት አለችሽ ብትላትማ አውቄዋለሁ በማለት አለፈች። እንዴ አንቺ ምን ማለት ነው ብትላትም እንኳን ዳጣ ደነገጠች። ምን ማለት ነው ኤቢ? አንቺ የምትይው ነገር አይታወቅም። ምንም ነገር ሰው ልትወጂ ልትቀርቢ ልታወሪ የሁሉም ነገር ትታመኝ አይቻልም። ምን እያልሽ ነው ብትላትም እንኳን አይ ስላወቁኝና ስለሰማሁት ነው። ስለዚህ ሰላምዬን ያስረገዛት ደረጀ ነው። በዝንገት ሁላቸውም ፈጠው ቀሩ። ናታንም ደነገጠ በጣም የሚለውን ግራ ተጋባው። ምን ማድረግ እንዳለበት አያውቅም። ስለዚህ ምን እንደሚላት ግራ ገባው። ኤቢ እውነትም ሰምታለች ከደጃፍ ሆና የተወራውና እንዲሁም ያዳመጠችው ወሬ ደግሞ ትክክል ነበር። ዳጣ ግን አንቺ ዝም በይ፣ ምን እንዲሆነው የታወሽ? አይሆንም፣ ይሄ ሊሆን አይችልም በተአምር በማለት ዳጣም ተቆጥታ ከመቀመጫዋ ብድግ አለች። አውቄዋለሁኝ። ስለዚህ ለማዕዚህ ማረጃ እኔ ስለሚያስፈልገኝና ማጣራት ስለምፈልግ ናታንን ሳይሆን ውሃንና ምጥንን የልጅሽ አባት ማን ነው? ስሙስ ማን ይባላል? እንዴት የልጅሽ ስም ማን ነው ብዬ ለመጠየቅ እሞክራለሁ ባለችበት ጊዜ ላይ እሺ ብለዋት ተልከው ነበረ። ውሃና ምጥንም ይዘው የመጡት የልጁን ስምና የአባቱን ስም በጣም የሚያስገርምና የሚያስቅ ነበረ። ምሳሌ ሰላምዬም ስላወቀች እና ስለጠረጠረች ማን እንደላከቻቸው ስላወቀች ምን ፈልጋችሁ ነው ስትላቸው የልጅሽን ስም ንገሪን፣ እንዲሁም ደግሞ የልጅሽን አባት ስሙን ንገሪና ኤቢ ጠይቁ ብላን ነው በማለት ነገሯት። ሰላምዬም በጣም ስለተናደደች እና የምትለው ግራ ስለተጋባች ምን ማለት ነው እናንተ ሀዲያ ተልካችሁ ልትወስዱ ነው የመጣችሁ ስትላቸው አዎ የልጅ ስም እርር በይ የሚል ነው፣ የአባቷ ስም ዲብን በይ ስም በይ ነው የሚለው ብላ ነገረቻቸው። ስለዚህ በአንድ ላይ ሲነበብ እርር በይ የሚለው ነገር ፓርት ሲመጣ እኔ ለራሴ በጣም ነው የሳቁት። በእርግጥ እሷም እርር ስላለች ነው ይሄንን አይነት ስም ልትነግራቸው የቻለችው። ውሃና ምጥንም ይህንን የጠላኩትን ነገር ይዘው መጡ። ሲመጡም አንልኳችሁን የመጣችሁት ምን አሏችሁ? ምን አስፈልጓችሁ ነው ብትላቸውም እንኳን ምንም አልፈለግንም ከሽን ነበር ጠይቀን መጣን አሏት። ኤቢ ምና ነገረቻችሁ? ማን አለቻችሁ አለቻት። የልጅ ስም እርር በይ አለችን። የአባቷን ደግሞ እርር የልጇን ስም ደግሞ እርር የአባቷን ስም በይ የሚል ነው ስትላት እርር በይ ሆነ በአንድ ላይ ሲገጥም ኤቢ በዚህ አይነት ሁኔታ ስለሰደደቻቸው በጣም ተናደደች እና ተቆጣች፣ ተበሳጨች። ይህን እንዴት ይዛችሁ ትመጣላችሁ ብላ እገለማመጠቻቸው። ከዛም በኋላ ተነስታ ወደ የሄደችው ወደ እናቷ ጋር ነበረ ማርታ ጋርም ሄዳ የምትናገረውን ነገር እንድትቀበላትና
እንድትተገብርላት ነገረቻት። ማርታ ግን የኤቢን ወሬ ምንም አይነት ልታምነው አልቻለችም። ምን ማድረግ እንዳለባቸው አላውቅም፣ የልጃችን ጠባይ ተበላሸ ብለው ሁላቸውም ተደናግጠውና ፈርተው ነው ያሉት። ስለዚህ አሁን ምን መደረግ እንዳለበት ቢያውቁም እንኳን ምን ያድርጉት? አማራጭ ያለው ነገር ያው ውሸት ነው ከመቀበል ውጭ ሌላ የሚሆን ነገር የለም። እጅ ምንም በማያውቅበት እና ምንም ባልሰማበት አገር አማን ቤት አማን ብሎ እተቤቱ ዘው ሲል የተፈጠረውን ነገር ሊያምን አልቻለም። ሰላምዬ ጋር ያወሩትን ወሬ ለነናታና ለነዳጣን ተናግራ ሌላ ችግር መከራ እንደመጣበት አልሰማም። ምንም ችግር እንደሌለ መስሎ ከቤቱ ሲገማ እያጋጠመው ነገር ሌላ ነበር። ማርታም ተቆጥታና እንዲሁም ደግሞ ሰላምዬም ደግሞ ተደናግጣ ሁላቸውም የሚሆኑት ግራ ገብቷቸዋል። ኤቢ በጣም አስነዋሪና ደባሪ ልጅ ናት። አሁን ላይ ምን ማድረግ እንዳለብን ባናውቅ እንኳን ከመካከላችን ገብታ ይሄን ያህል ችግር ገብታ ልታለያየን ስለቻለችና እንዲሁም ደግሞ በርቀትን ጠብቃ ባለመኖሯ ከባድ ሆኖብናል በማለት ተናግረዋል። ደረጀም አሁን ላይ ይህ እንደዚህ መሆን የለበትም፣ አንቺን እኔ ከቤት አስወጥቼ ማባረርና የራሴ የምለውን ፍላጎት መኖር እንጂ አንቺን ይዤ መቼም አይሳካልኝም በማለት ከቤት እንድትወጣ ነግሯታል። ደረጀም በጣም ነው የተናደደው። ባልፈለገው ነገር እንዲመራት ሆኗል። ይህንንም ደግሞ እንዲቆይታ ሁንታውን በማለትና በመዘግየቱ ነው። ሁሉም ነገር ሳይሆን በመጀመሪያውኑ ቃል ጠፍ ብሎ ይህን አይነት ነገር ቢሰማና ቢያውቅ ዛሬ ላይ ጭንቀትና ረብሻ ባልፈጠረ ነበር። ስለዚህ አሁን ላይ ሰላምም ተጨንቃ ለምን ደረጀ ብቻ ሰላምም የቤት ሰራተኛ ተብዬ ገብቼ እዛ አይነት ሌላ ነገር ሲታይብኝና ሲሰማብኝ ማርታስ ምን ትለኝ ይሆን? በእርግጥ ማርታ ጥሩ ሰው ናት። ለሰው ጥሩ ነው እንጂ የምታስበው ክፉ አስባ አታውቅም። ቢሆንም እንኳ በላዋ ላይና በክብሯ ላይ በትዳሯ እንዲሁም በልጆቹ አባት ላይ ግን የሚመጣባትን ማንሶ እንደማትወድ አውቃለሁ። እዚህ ደረጀ ይህንን ስላወቀና ስለሰማ በቀጥታው ራሴ ተናግሬ ባርፍ ይሻለኛል በማለት ሊናገር የፈለገበት ምክንያት አለ። ይህንንም ደግሞ ምን ሊሆን እንደቻለ አሁን ላይ ሰላምዬ ካንተ ካረገዘች እና ካላረገዘች ምንም ማድረግና እንዳለብኝ አላውቅም፣ ግን አሁን ላይም ያለበትን ሁኔታ ላምነው አልችልም በማለት ደረጀን ስታናዝዘው ቆይታለች ማርታ። ደረጀም ኤቢን ምን እንደሚያረጋት ግራ ገብቷታል። አትገደል አትያዝ ሆናበታለች። አይተዋት የማይፈልገውን ሚስጥር እያወጣች ከሁሉም ጋር እንዲጣላና ኑሮ እንዲፈርስ እያደረገች ነው። አይተዋትም ደግሞ የምታመጣው መዘዝ ብዙ ነው። እንዲያይዛትም ነገሯ ሁሉ በጣም ውስብስብና አወዛጋቢ ስለሆነ ይህ ነገር ደግሞ ሊሆን አይችልም በጭራሽ። ስለዚህ አሁን ያለበት ደረጀ ከየት እንዳመጣችሁ አላውቅም፣ እንዳሰራችሁ አላውቅም። ስለዚህ አሁን ምን ለማድረግ እየፈለጋችሁ ነው ብትልም እንኳን ሁሉም ነገር እየከበደና እንዲሁም ደግሞ እያስጠላ የመጣው ማርታ ላይ ነው። ማርታ ልጆች ቤቴ ብላ ለባሏም ክብር ሰጥታና ተጠንቅቃ በያዘችበት ጊዜ ከሌላ ሴት ጋር ተገናኝቶ ያንችን ነገር ዝቅ አድርጎ ክብርሽን ትቶ ከሌላ ጋር ሄዷል ብትባልና ይህን ነገር ብሰማ ምን አይነት ስሜት እንደሚሰማት አስማችሁታል? በጣም ከባድ ነው። ኤቢ ግን መቼ እንደወዲህና የምትሆንበት ቀን እየናፈቀኝ ነው። ብቻ ሁሉ ነገር እያስተካከለች ደህና ሁኚ። በዚህ ከቀጠለ ደረጀም ሆነ ማርታም እንደሚለያዩ ነው የሚያሳየው። ስለዚህ በፍጥነት ቤቱን ለቃ እንድትወጣ ከቻለች ለብቻዋ ተከራይታ የመኖር እድል ይሰጣት፣ ካልቻለች ግን አፏን ሰብስባ የምትቀመጥ ከሆነ ትቀመጥ የሚል ሀሳብ አለኝ። ናታንና ደግሞ ዳጣ በአንድ ላይ ሆኑ በቃ ደስ ትላላችሁ። ግን ያለ ሀረካታችሁም ሆነ ምናችሁም እንዳይቀየር በጣም ነው የምታምሩት። ቀጥሉበት ነው የምለው። በጣም አሪፍና ደስ የሚል ቆይታ ነበረን። ግን የኤቢን ክፋትና እንዲሁም ደግሞ የክፋትን ጥግ ነው ያሳየችን። ምን አይነት ጨካኝ እንዲሆንና እንዲሆን ሰው ያሳያል ማለት ነው። ብቻ ከባድ ነው። በቀጣይ ቪዲዮ እስከምንገናኝ ፈጣሪ በያለንበት ሁላችንም የሚጠብቀን። አብራችሁ ስለቆያችሁና ስላዳመጣችሁኝ ከልብ አመሰግናለሁ።
ቀጣይ ደግሞ የሚያገናኝበት ነገር በጥሩ ነገር ያድርገው ነው የምለው። አሰላሙ አለይኩም ወራህመቱላሂ